ምዕራፍ 8 ላይ ስንገባ ሰባተኛውን ማህተብ ስድስተኛው ማህተብ ላይ ነው አይደል ያቆምነው። ሰባተኛውን ማህተብ በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ ይላል። ለምን? ቀጥሎ የሚመጣው መከራ እጅግ በጣም ከባድ ስለሆነ ባይዘው የእግዚአብሔር የፍቅር አምላክ ነው። እድል ሰጥቶናል እስከ መጨረሻ ድረስ። በዚህ በሚመጣው ጥፋት ሁሉ የሰው ልጆች ይሞታሉ እና እያንዳንዱ ሰው የተባለ ሁሉ በመልኩና በምሳሌው ስለተፈጠረ ሰማይ ኢንጆይ አያደርግም ማለት ነው። እግዚአብሔር ደስተኛ አይደለም። ግን ምን ኖ ቾይስ እድል ሰጠ። ምድር ማረፍ አለባት፣ የሰው ልጆች ማረፍ አለባቸው። አይታችኋል አይደል? እስከ መቼ አትፈርድልንም ወይ ሲሉ እሱ ጋር ሆነው ፍረድልን የሚሉ አሉ። ሊፈረድላቸው የሚገባቸው ለምን? ስለ ስሙ ዋጋ የከፈሉ ሰዎች አሉ። ምድር መልኳ ሊቀየር ይገባ ነበርና ማለት ነው። የሚመጣው መከራ ስለሚያዩ የሚያል ዝምታ ሆነ። በእግዚአብሔር ፊት የቆሙት ሰባቱን መላእክት ታየው። እነዚህ ሰባት መለከት ተሰጣቸው። ሰባት መላእክቶች ሰባት መለከት ይዘው ሰባት መለከት ተሰጣቸው። ሌላም መልአክ ወጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ ይላል። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ለዛ ነው በዚህ ዘመን ላይ ኃይለኛ ወንጌል ይሰራል፣ ሪቫይቫል ይሆናል የሚባለው። የወርቅ እሱም ምንድነው? እሱ የእንትን ምሳሌ ነው፣ የጸሎት ምሳሌ ነው ማለት ነው። በምድር ላይ ያሉት ሁሉ እንዲድኑ የፈቀዱ ሁሉ እስከ መጨረሻው ውሳኔ ድረስ በምድር ላይ ያሉት ሁሉ እንዲድኑ ነው የእግዚአብሔር አጀንዳ። ስለዚህ የምልጃ የጸሎት መንፈስ ሁላ እንዲመጣ ከማን? ከላይ ከሰማይ ነው የሚመጣው ማለት ነው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከአምላኩ እጅ በእግዚአብሔር ፊት ወጣ እና ምድር ላይ ነው የሚደፋው። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው ይላል። ለዛ ነው አንዱም ይሄ 7ቱ ዓመት የእስራኤል ዓመት ነው፣ የአንዱ ሱባኤ ነው የምንለው። በምን መለከት እናያለን ማለት ጽዋ እናያለን። ከዛ ደግሞ ምን የወርቅ ጥና እናያለን ማለት ነው። ይሄ የብሉይ ኪዳን ቋንቋ የእስራኤላውያን ቋንቋ የመቅደሳቸው መገልገያ የሆነ ነው። በዚያ ዘመን የነበረው የወርቅ ጥናው ጸሎት ማስተሰሪያ ነው። ልክ አሮን የእስራኤል ሕዝብ ባመፀ ጊዜ ሙሴ ይሄድና ካህኑ ማን ስለሆነ? አሮን ስለሆነ ቶሎ በል የወርቅ ጥናን ያዝና ለሕዝቡ ምን አድርግ? ሕዝቡ መካከል ግባ አስተሰርይላቸው ይላል። እዛ ልክ አሮን ይዞ ሲገባ መቅሰፍቱም ቆመ ይላል አይደለ? አሁንም በዚህ ጊዜ ያንን ማድረግ የሚችሉ ሰዎች ምድር ላይ እንዲነሱ፣ መካከለኛ ሆኖ እንዲገቡ፣ ምልጃ እንዲያደርጉ ሰዎች እንዲነሱ እግዚአብሔር ያንን መንፈስ በምድር ላይ ይልካል ማለት ነው። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድና ድምፅም መብረቅም መናወጥም ሆነ ይላል። ልክ ሐዋርያት ምዕራፍ 2 ላይ መናወጥ ሆነ ይላል አይደል? እግዚአብሔር መንፈስ በወረደ ጊዜ መናወጥ ታላቅ መናወጥ ሆነ ይላል። እዛ ሐዋርያት ምዕራፍ 4 ላይ ስናየው እኮ የምድር መሰረት እንኳን የነበሩበት ቤት ምን አለ? ተናወጠ ይላል። የእግዚአብሔር መንፈስ በመጣበት ጊዜ እንደዚያ በመንፈስ ሲሞሉ ማለት ነው፣ ሰዎቹ ኢምፓወር ሲያደርግ ምድር ሁላ ትናወጣለች ማለት ነው። ሰባቱን መለከት ጋር እንገባለን ማለት ነው። ሰባቱን መለከት የያዙ ሰባቱ መላእክት ሊነፉ ተዘጋጁ። ፊተኛውን መልአክ ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ ይላል። የምድርም ሲሶ ተቃጠለ። እነዚህ የመጀመሪያው መለከቱ ላይ የመጀመሪያው መልአክ መለከቱን ሲነፋ እጽዋቶቹን አታክ የሚያደርገው ምድር ላይ ያሉትን እጽዋቶች አታክ ያደርጋል ማለት ነው። ማለት ይጎዳል፣ ምድር ላይ ያሉትን እጽዋቶች ይጎዳል። የምድርም ሲሶ አስቡት። የምድር ሲሶ ስንል የምድር ሲሶ ነው 1/3 አሁን በዚህ ጊዜ ያለው ምድርን አስቡት እና 1/3 ጠፋ ሲባል በጣም ከባድ ነው አይደል? እጅግ በጣም ከባድ አደጋ ነው የሚደርሰው። ለምሳሌ ጫካ ደኖች ተቃጥሎ ያውቃል። አውስትራሊያ ደን ተቃጥሎ፣ አሜሪካ እኛም ሀገር ተቃጥሎ ያውቃል ምናምን ነገርና ከባድ ነው። በሀገር ደረጃ በዓለም ደረጃ ከባድ ነው። ዓለም ነው የሚረባረበው። ይሄኛው ግን 1/3 የምድር ፓርት ሲቃጠል፣ ደኑ ምናምን ሲቃጠል ማን ከየት መጥቶ ማንን ያድናል? ማንንም ማዳን አይችልም። ሁሉም ተመልካች አቅም አለ። ዩኤን አሜሪካ ምናምን የለም ማለት ነው። ሁሉም ላይ መከራ የሚደርስበት ጊዜ ነው 1/3 ሰው ከመመልከት ውጪ ምንም ማድረግ አይችሉም። እግዚአብሔር አሁን በዚህ ጊዜ ኖት አባውት ኔቸር ኢቨን ስለ ተፈጥሮ ስለ እጽዋቱ ጉዳይ አይደለም። እጽዋቶች መኖራቸው ለሰው የመኖርም ምክንያት ናቸው አይደለ? የሚያወጡት ጋዝ እንኳን ሳይቀር መብልም ናቸው፣ ምግብም ናቸው። እነዛ ሁሉ ሲጎዱ ሰውንም ይጎዳሉ። የእግዚአብሔር አጀንዳ ግን ኢቨን ስለ ኔቸሩ አይደለም ማለት ነው። ዋናው የእግዚአብሔር አጀንዳ ሰው እንዲተርፍ ነው። ሰው እንዲተርፍ፣ ለዛ ደግሞ ምንድን ያደርገው? ሪቫይቫል እንዲመጣ፣ ሰዎች መጸለይ እንዲችሉ፣ እንዲማልዱ፣ እዛ ወንጌል እንዲመሰክሩ፣ ምኑን ወንጌል? የመንግስቱን ወንጌል እንዲያውጁ
እና ድንገት እንደው ሰዎች ቢድኑ ለምን የእግዚአብሔር ፍቃዱ ስለሆነ ስቲል ፍቃዱ ስለሆነ ማለት ነው ያንን ያደርጋል። ሲሶ ተቃጠለ፣ የለመለመም ሳር ሁሉ ተቃጠለ። ራእይ ምዕራፍ 8 ላይ ነኝ ያለው። አሁን ቁጥር 2 ላይ ሁለተኛው መልአክ ነፋ። ሰባቱ መለከቶች የጀመረበት ጊዜ ነው። የመጀመሪያው ሰባቱን ማህተብ አይተናል። ሁለተኛው ዙር መለከት የሚነፋበት ጊዜ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። የባህርም ሲሶ ደም ሆነ። የባህርም ሲሶ ማለት 1/3 እስቲ 1/3 ይሄኛው አይነት ጥፋት እስራኤልን አለቅም ሲል የግብጽ ወንዝ ምን ሆኖ ወደ ደም ተለውጦ ነበር ይላል አይደል? ኢቭን በዛ አካባቢ ታላቅ መከራ ደርሶ ነበር። ባህሩ ምን ስለሆነ ደም ስለሆነ። አሁን ግን ምድር ላይ ያለው ውሃ ሁሉ 1/3 ወደ ደምነት ይለወጣል ማለት ነው። በባህርም አሁን ከዚህ የተነሳ በባህርም ከሚኖሩ ህይወት ካላቸው ፍጥረቶች ሲሶ ሞተ። ስለዚህ አሳ ምናምን ሞተ ማለት ነው። ባህር ውስጥ ያሉትን ምግብ አድርገው የሚጠቀሙ ብዙ የምድራችን ሰዎች አሉ። ምግባቸው የባህር ምግብ የሆነ ብዙ የዓለማችን ህዝቦች አሉ። ስለዚህ ምድር አታክ ስትደረግ ባህሩ አታክ ሲደረግ ሲመታ ሲጎዳ ከዛ ምግብ አውጥቶ መብላት አይችሉም። ያ ማለት ከምግብ እጦት ምን ይሆናሉ ማለት ነው? ይሞታሉ። ረሃብ ይገባል። እያንዳንዱ ኔቸር ላይ ተፈጥሮ ላይ የሚደርሰው ሁሉ ሰውን ይጎዳል ማለት ነው። ሰውን አለመጉዳት አይችልም። ከዛ ምን ይላል? በባህር ከሚኖሩ ህይወት ካላቸው ፍጥረቶች ሲሶዎች ሞቱ፣ የመርከቦችም ሲሶ ጠፋ። የመርከብ ሲሶ ጠፋ ማለት ንብረት ይዞ ነው የሚጠፋው። ስንት ምግብ ጭኖ ነው። በምድር ላይ የሚኖሩ ሰዎች የማይጎዳ የሰው ልጅ የለም፣ ሁሉ ይጎዳል። ኦኬ። ከዛ ሶስተኛውንም መልአክ ነፋ። ሶስተኛው መልአክ ነፋ። ሌቭሉ እየከበደ ነው የሚሄደው ብያቸዋለሁ። እየከበደ እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ፣ በወንዞችና በውሃ ምንጮች ሲሶ ላይ ወደቀ። ባህርና ወንዝ ይለያያል። ሰው የባህርን ውሃ አይጠጣም። የባህር ውሃ ለመጠጥነት አያገለግልም። የመርከቦች መጓጓዣ ነው የሚሆነው። ወንዞች ግን መጠጥ ናቸው። አሁን በቤታችን በቧንቧ መልክ ሆነው የሚመጡት የወንዝ ውሃዎች ናቸው። ምንጮች፣ ወንዞችና በውሃ ምንጮች ይላል። የታሸጉ ውሃዎችን ስታገኙ ላያችሁ ከእንትን ምንጭ የፈለቀ ይላል አይደለ? ከአየር ላይ መጣ አይደለም። አሁን እዚህ ጋር ግን ሶስተኛው መልአክ መለከቱን በሚነፋበት ጊዜ የውሃውም ሲሶ መራራ ሆነ፣ በወንዞችና በውሃ ምንጮች ሲሶ ላይ ወደቀ። የኮከቡም ስም ሬቶ ይባላል ይላል። መራራ ማለት ነው። ውሃውን ምን ያደርጋል? መራራ ያደርገዋል። ሰዎች ውሃውን መጠጣት እንዳይችሉ በየትኛውም ታሽጎ ቢመጣ ምናምን ወንዙን ቢቀዱት ምንም ነገር ሰዎች በዛ ዘመን ላይ ከወንዝ የሚጠጡ ሰዎች አሉ ወይ? የስ ኦፍ ኮርስ ከወንዝ የሚጠጣ ማጆሪቲ የለም። ነገር ግን የቧንቧ ውሃ ሁሉ ምን ይሆናል? መራራ ይሆናል ማለት ነው። ከነዚህ ስለሚገኝ የውሃውም ሲሶ መራራ ሆነ። መራራም ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ። እንግዲህ ሬቱን እያወጣን ብንሄድ አሁን የቅድሙ ብቻ ነው የተመቸን። ዓለም ላይ ካሉት 1/4 ህዝብ ይሞታሉ ስለተባለ ማለት ነው። ስለዚህ 8 ቢሊዮን ነበረ ብለናል። አሁን ካለው ስንነሳ 1/4 ሲሞት 2 ቢሊዮን ሞቷል፣ 6 ቢሊዮን ይቀራል። ነገር ግን እስካሁን ያየናቸው ሁሉ ምንድናቸው? ገዳዮች ናቸው። የሰው ልጅ ሁሉ እየገደለ ነው። እና የሰው ልጅ ቁጥር የቱ ጋር ደርሷል ካለን በጣም በቃሽ ቆልቁሏል ማለት ነው፣ ወርዷል። አራተኛው መልአክ ነፋ። የፀሐይ ሲሶና የጨረቃ ሲሶ የከዋክብትም ሲሶ ተመታ። አራተኛው የሰማይ ኃይላትን የሚመታው። አራተኛው ደግሞ ማለት ይሄ ደግሞ ምን ያደርጋል? ጨለማ ይሆናል ማለት ሰው ወጥቶ በሰላም መውጣትና መግባት ሁላ ማይችልበት ጊዜ ያው አብዛኛው ቤት ያሳልፋል። ጨለማ ሲባል ሪል ጨለማ የሚዳስስ አይነትን ጨለማ ነው የሚያመጣው። እስራኤል ላይ ግብጽ ምድር ላይ የሆነውን ካያችሁት የሚዳስስ ጨለማ ነበረ ይላል አይደለ? ጨለማ ይዳስሳል። ያው ይዳስስ ነበር ማለት ነው። የሆነ ግዑዝ አካል ነው። ስፕሪት ስለሆነ እኮ ነው ግዑዝ አካልና ፀሐይ ጨልማል። የሆነ ፓርቷ አሁን 12 ሰዓት ቀን አይደለ? 12 ሰዓት ሌሊት ወይ ምሽት እንደ ሌቭሉ ብርሃኑም እየጨመረ ይሄዳል። እስከ 6 ሰዓት ቀን ድረስ እየጨመረ ከዛ እየቀነሰ ይሄዳል። የሌሊትም ደግሞ እየጨመረ ይሄዳል። የሆነ ሰዓት ላይ ድቅድቅ ጨለማ የሚሆንበት አለ። ሌሊት 8 ሰዓት 9 ሰዓት አካባቢ ከ8 ሰዓት 7 8 ላይ ኤግዛክትሊ ይመስለኛል በጣም 8 ሰዓት ላይ ድቅድቅ ጨለማ ነው የሚባለው። ከ9 በኋላ ደግሞ እየበራ ወገግ እያለ የሚሄድበት ሂደት ነው የሚጀምረው። አሁን በዚህኛው ግን ሌሊቱም ስንቱ ፐርሰንት ነው? ሲሶ ይጨልማል እንዳያበራ ይሆናል። ቀንም ሲሶ ከ12ቱ ሲሶ ማለት ስንት ነው? አራት ሰዓት። የሌሊቱ 4 ሰዓት የቀኑ 4 ሰዓት
ወደ ጨለማነት ይቀየራል ማለት ነው። ስንጠቀልለው ረጅሙ ሰዓት የምድር ጊዜ ምን ይሆናል? በጨለማ ነው የምታሳልፈው ምድር ማለት ነው። በጨለማ ነው የምታሳልፈው እና ኤሌክትሪክ ምናምን እንኳን እንዳይጠቀሙ ምድር ላይ የመጣው እነዚህ ሁሉ ነውጦች የኤሌክትሪኩንም ሲስተም ይመታው ይመስላል ራሱ ሲታሰብ ማለት ነው። እና ምድር በጣም ኬዎስ የሆነበት ጊዜ ነው የሚሆነው ማለት ነው። አየውም አንድ ንስርን በሰማይ መካከል እየበረረ በታላቅ ድምፅ ሊነፉ ያላቸው አሁን 4 ነው ያየነው። 4 መለከቶች ተነፍቷል። ስንት መለከት ነው ያለው? 7 መለከት። ስንት መለከት ይቀራል? 3 መለከት ይቀራል። ሊነፉ ያላቸው የሶስቱ መላእክት መለከት ስለሚቀረው ድምፅ በምድር ላይ ለሚኖሩት ወዮላቸው 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 እና 3 ወዮዎች ይባላሉ። ከነዚህ ከተነፉት ከ4ቱ መለከት ይልቅ እነዚህ 3ቱ መለከቶች በሚነፉበት ጊዜ በምድር ላይ ከፍ ያለ ሬቱ እየጨመረ የሚሄድ መከራ ይመጣል። ስለዚህ ወዮላችሁ ተጠንቀቁ ማለት ነው። ተጠንቀቁ፣ ራሳችሁን ጠብቁ። ይቻላል፣ ኢትስ ፖሲብል። መከራው ከባድ ነው ማለት ያው በእግዚአብሔር ጸጋ ካልሆነ በስተቀር እንዲህ ይባል አይደለም። ግን ስቲል እግዚአብሔር አልዘጋውም። የሰው ልጅ ምዕራፍ አልተዘጋም። there is possibility ሰዎች የሚድኑበትን ፖሲቢሊቲ እግዚአብሔር አስቀምጧል ማለት ነው። አምስተኛው መልአክ ነፋ፣ ከሰማይ ወደ ምድር ወድቆ የነበረ ኮከብ አየው ይላል። የጥልቁም ጉድጓድ መክፈቻ ተሰጠው ይላል እና የጥልቁንም ጉድጓድ ከፈተው፣ ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ። ፀሐይና አየርም በጉድጓዱ ጢስ ጨለሙ። ይሄኛው ከሰማይ ወደ ምድር ወድቆ የሚለውን ቃል ሲጠቀም የወደቀው መልአክ ነው የሚባል አይነት ሁለት አሻሚ የወደቀው መልአክ ነው ወይ ቅዱሳን መላእክቶች ናቸው? ለምን ከሰማይ የወደቀ ምድር ወድቆ የነበረው ኮከብ ሲል ያለፈ ጥንት የወደቀውን መልአክ ለምን መላእክቶች በኮከብ ስለሚመሰሉ ኮከብ ነበር ይለዋል። ስለ ሰይጣን እንኳን ሲናገር የወረደው የሚለውን ሐሳብ ኤግዛክትሊ ቃሉ የወደቀ የሚለውን ሐሳብ ነው የሚይዘው። በእርግጥ ግን የወረደ የሚለውን ሐሳብ ነው ሊሆን የሚችለው ሞስት ፕሮባብሊ። ለምንድን ነው እሱ የጥልቁም ጉድጓድ መክፈቻ ተሰጠው? ቁልፍ ሊሰጠው አይችልም አለ ወደቀው መልአክ። ለሰይጣን ቁልፍ ሊሰጠው አይችልም። ቁልፍ ምንድን አውቶሪቲ ነው እና ቁልፍ ደረጃ ሊሰጠው ስለማይችል የጥልቁም ጉድጓድ መክፈቻ ተሰጠው። የጥልቁንም ጉድጓድ ከፈተው፣ ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ። ፀሐይና አየርም በጉድጓዱ ጢስ ጨለሙ። የነበረው እንግዲህ ጨልሟል የተወሰነ አይደለ? አሁን ደግሞ ሌላ አምስተኛው ሲነፋ ማለት ነው ሞር ሬቱ እየጨመረ የሚመጣ ጥፋት ሆነ ማለት ነው። ከጢሱ አንበጣዎች ወደ ምድር ወጡ። ጉድጓዱ ሲከፈት አብሮት ከጢሱ ጋር የሚወጡ ምኖች አሉ? አንበጣዎች። የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው። የእግዚአብሔር ማተብ በግንባራቸው ከሌለባቸው የእግዚአብሔር ማተብ የነበረባቸው የቶቹ ናቸው? 144,000 አይደለ? እነርሱ ወንጌልን የሚሰብኩ የእግዚአብሔር ማተብ በግንባራቸው ከሌለባቸው ሰዎች በቀር ምድር ያለውን ሳር ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው። ሰዎችን ይጎዳሉ፣ ነገር ግን ዛፉን አይጎዱም፣ ሳሩን አይጎዱም። የማይጎዷቸው ግን 144,000 ሰዎች አሉ። ከ144,000 ሰው ውጪ ያሉት ሁሉ ይጎዳሉ ማለት ነው። ከተገኙ ይጎዳሉ። 5 ወር የሚሰቃዩት ደግሞ ለምንድን? 5 ወር ሊያሰቃዩቸው ተሰጣቸው እንጂ ሊገድሏቸው አይደለም ይላል። 5 ወር በሙሉ ተናዳፊ ስፕሪት ነው። ልክ ጀስት ላይክ እንደ ኮሮና ብላችሁ አስቡት። ኮሮና ስፕሪት አይደለም፣ መንፈስ ነው። ሰዎችን ያሰቃያል። ይሄኛው ኪለር አይገላቸውም እና ሰዎችን ያሰቃያል በጣም ከፍተኛ በሆነ ህመም እና መሞትን ይፈልጋሉ። ሰዎች መሞት አይችሉም። ያ የመጣባቸው መንፈስ የተላከባቸው መንፈስ ሰዎችን እንዲሞቱ አይደለም የሚያደርገው። የተሰጠው ስልጣን ከስልጣን ውጪ መስራት አይችልም። ሰዎችን እንዲያሰቃዩ ነው። የሚሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚሰቃይ ነው። ጊንጥ በረሃ አካባቢ ያለ ተናዳፊ ነው እና ሰዎች አክቹአሊ ገዳይ ነው። ጊንጥ ሰዎች ከነደፋቸው አብዛኛው ጊዜ ይሞታሉ። ፔኑ በጣም ኃይለኛ ህመም ነው። ኃይለኛ ህመም የሚባለው ማለት ነው። በዚያም ወራት ሰዎች ሞትን ይፈልጋሉ፣ አያገኙትም። ሊሞቱም ይመኛሉ፣ ሞትም ከእነርሱ ይሸሻል። የአንበጣዎችን መልክ ለጦርነት እንደተዘጋጁ ፈረሶች ናቸው። የሚያመጡት ፔን ህመሙ ጊንጥ ሰው ሲናደፍ እንደነበረ አይነት ህመም ነው እንጂ የሚዳሰስ አይነት አይደለም። መንፈስ ነው የሚወጣው። ኪሊንግ በሽታን ይዞ የሚወጣ የሚያሳምም ሰውን የሚያሰቃይ ስፕሪት ነው የሚወጣው ማለት ነው። እና ሲገልጥልን እዚህ ጋር ግን በፈረሶች በምናምን ነገር እያደረገ ይገልጥልናል ማለት ነው። እና
ፊተኛው ወዮ አልፏል ይላል። አንዱ ወዮ አለፈ። አሁን 3 ወዮች አይደለ? 3 ወዮች ወዮላቸው 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 የሚለው አንዱ ወዮ አለፈ። ከዛ 6ኛው መልአክ ነፋ። በእግዚአብሔር ፊት ካለው ከወርቅ ከተሰራ መሠዊያ ቀንዶች አንድ ድምፅ ሰማሁ። መለከትም ያለውን 6ኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። ስለዚህ የታሰሩ መላእክቶች አሉ ይባላል። አሁን ስራ ላይ የሌሉ መላእክቶች እና እነዚህ መላእክቶች በ7ቱ ዓመት ላይ ነው የሚለቀቁት። ታስሮ ያሉ መላእክቶች እስከ መጨረሻው ጴጥሮስ ላይ ይናገራል። ታስሮ ያሉትን መላእክቶች እንዳሉ ይናገረናል። እና ያን ጊዜ ግን ይፈታሉ። በምድር ላይ ለሚመጣው ጥፋት ሁሉ ባይዘው ሰይጣንም የእግዚአብሔር አገልጋይ ነው ማለት ሰይጣን የእግዚአብሔር አገልጋይ ነው ስንለው በመልካም መልኩ አይደለም፣ ለፍርድ ይጠቀምበታል። ለምሳሌ ፈርዖንን ናቡከደነጾርን እኮ ተጠቅሞበታል እግዚአብሔር። የእግዚአብሔር ሕዝብ አይደለም፣ የኪዳን ሕዝብ አይደለም፣ እስራኤልን ለመቅጣት ተጠቅሞበታል። እና እነዚህ ክፉ መናፍስቶች ይሰራሉ። በዛ ጊዜ ሕዝብን ለማሰቃየት ይፈቃላው ይደረግላቸዋል ለፍርድ ጊዜ ማለት ነው። መለከትም ያለውን መላእክቶቹ ተለቀቁ። 4ቱ መላእክቶች የሰዎችንም ሲሶ እንዲገሉ ለሰዓቱና ለቀኑ ለወሩም ለዓመቱም የተዘጋጅተው የነበሩ 4ቱ መላእክት ተፈቱ። ስንት እንዲገሉ? የሰዎችንም ሲሶ። እንግዲህ ቁጥሩን አይተነዋል። ያየነው ሬቱ በትክክል ካልኩሌት ቢደረግ የሆነ ነገር ላይ ሊደረስ ይችላል ማለት ነው። ምን ያህል የሰው ልጅ ቁጥር በምድር ላይ ያነሰ እንደሚሄድ አሁን ኦልሬዲ በጣም አንሷል። አሁንም ካሉት ግን ስንቱ ሲሶ ሊገደል ነው ማለት ነው። ፈረሶችን በእነርሱ ላይ የተቀመጡትን እንዲህ በራእይ አየሁ እሳትና እያለ ይናገራል። ከዛ ወደ 11 ላይ ስንገባ በትር የሚመስል መለኪያ እያለ ይናገራል። 2ቱን ምስክሮች እንመለከታለን ማለት ነው። በ3ኛው ዓመት ተኩል አካባቢ ነው። አሁን ኦልሬዲ 3ኛው ዓመት ተኩል አብቅቷል። ፍጻሜ መካከል ላይ ነው ያለው ማለት ነው። መካከል ላይ የመጀመሪያው የምጣር ነው የሚለው ዘመን አብቅቷል። ማቴዎስ ምዕራፍ 24 ከቁጥር 3 ጀምሮ እስከ 14 ድረስ ያለው ጊዜ ነው። አሁን ይሄ ማቴዎስ ምዕራፍ 24 ከቁጥር 3 እስከ 14 ድረስ የምጥ ጣር መጀመሪያው ነው የሚለው ነው እስካሁን ያየናቸው መከራዎች። ከዛ በኋላ ግን ዋናው ምጥ የሚጀምርበት ጊዜ አሁን እሱ ሂደት ላይ ነው ያለነው። በመካከል ግን ማን ይመጣል? እነዚህ 2ቱ ምስክሮች ከላይ ከሰማይ ይመጣሉ ማለት ነው። ከእግዚአብሔር ዓለም ይመጣሉ። ብዙ ተአምራቶችን ያደርጋሉ፣ ድንቅን ያደርጋሉ። እና ምድር ላይ ያሉት ሁሉ ይሰቃያሉ። ለ2ቱም ምስክሮች የማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ። እነዚህ 2ቱ ማን ናቸው ስል የወርቅ ዘይትን ሞልቶ በምድር ሞላውን የሚንቀሳቀሱ እያለ ዘካርያስ ምዕራፍ 4 ላይ የሚናገረው ስለ እነዚህ ሰዎች ነው። ማንም ሊጎዳቸው ቢወድ እሳት ከአፋቸው ይወጣል፣ ጠላቶቻቸውን ይበላል። ትንቢትን በሚናገሩበት ጊዜ ማንም ሊጎዳቸው በማይችልበት ደረጃ ነው። ዝናብን እንዳይዘንብ ይከለክላሉ። የተለያየ ስልጣንን ይጠቀማሉ። እና ለዛ አንዱም ኤልያስ ነው የሚባልበት ሰዎች ኤልያስ ሊሆን ይችላል ብለው የሚሉ ኤልያስ ምድር ላይ በነበረበት ጊዜ ዝናብ እንዳይዘንብ ከልክሏል። አሁንም በዚህ ጊዜ በዛ ጸጋ ራሱ ተመልሰው ነው ብለው ይላሉ ማለት ነው። ሌላው ኤልያስ ደግሞ ተነጥቋል። ስለዚህ ስላልሞተ ምድር ላይ መጥቶ መሞት አለበት የሚለውን ሐሳብ ይዘው ነው ይሄን የሚሉት። እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው። ውሆችንም ወደ ደም ሊለውጡ በሚፈልጉበት እና አንዳንዱ ደግሞ ኤልያስና ሙሴ ናቸው። አብዛኛው ሄኖክና ኤልያስ ለምን ስላልሞቱ እነሱ ሊሆኑ ይችላሉ ተብሎ ይታሰባል። ሌላው እዚህ ጋር የተፈጸመው ተአምራት ሲታይ ደግሞ ኤልያስና ሙሴ ሊሆኑ ይችላሉ ተብሎ ይታሰባል። ለምንድነው? ኤልያስ ሰማይን ዘግቷል ዝናብ እንዳይዘንብ። እዚህ ስፍራ ላይ ሰማይ ይዘጋል ዝናብ እንዳይዘንብ። ውሃ ወደ ደም ተለውጧል። ሙሴ ያንን ተአምራት በእጁ አድርጓል። ስለዚህ 2ቱ ናቸው በዛ ዘመን ላይ መጥተው ይሄንን ተአምራት የሚያደርጉት ተብሎ ይገመታል። ውሆችንም ወደ ደም ሊለውጡ በሚፈልጉበት ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው። ምስክራቸውንም ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸዋልም፣ ይገላቸዋልም። ኃይል ስላለው ሳይሆን እግዚአብሔር ስለፈቀደለት የተወሰነ ጊዜ የተቀደሰውን ስፍራ ሊነካ ሊቆምበት ስለሚገባው ሊረግጥ ስለሚገባው አላው ይደረግለታል፣ ይፈቀድለታል፣ ያሸንፋል። እነርሱን አሸንፎ ነው ሄዶ ቤተ መቅደሱ ስፍራ የሚቆመው ማለት ነው። በድናቸውም በታላቂቱ ከተማ አደባባይ ላይ ይተኛል፣ በኢየሩሳሌም መቅደስ ላይ ማለት ነው። እርሷም በመንፈሳዊ ምሳሌ ሰዶምና ግብጽ የተባለች ደግሞ ጌታቸው የተሰቀለባት ናት። ሰዶምና ግብጽ ሲመስል ኢየሩሳሌም አይመስልም፣ ግን ጌታቸው የተሰቀለባት ሲል ደግሞ የእነዚህ ሰዎች ጌታቸው የተሰቀለበት ካለ ደግሞ ኢየሩሳሌም እንደሆነች እናያለን።
በዚህ ዘመን ላይ ኢየሩሳሌም የተቀደሰች መቅደስ እንደሆነች ነው እንግዲህ ከተማዋ የተከበረች የተቀደሰች። ነገር ግን በዚህ ዘመን ላይ ተለውጣ ነበር። ሰዶምና ግብጽ የሚያስብል ስምን አግኝታ ነበር ማለት ነው። በተግባሯ ያ የተቀደሰ ማንነቷን አታ እንደነበረ ነው የሚያሳየን። ከወገኖችና ከነገዶችም ከቋንቋዎችም ከአሕዛብ የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ፣ 3 ቀን ተኩል ሁሉ ይደሰታሉ፣ ስጦታን ይሰጣጣሉ ይላል። በደናቸውም ወደ መቃብር ሊገባ አይፈቅዱም። ሬሳቸውን እዛ መንገድ ላይ አስተኝተውት ኢንጆይ ያደርጋሉ፣ ይደሰታሉ። ሰው ሁሉ እንዲያይ፣ የዓለም ሁሉ ህዝብ እንዲያይና እንዲደሰት። ብዙ ጊዜ ሽፍታ ምናምን በሚገደልበት ጊዜ ምን ይደረጋል? ገለው ያመጡትና ፖሊስ ጣቢያ ምናምን አካባቢ ይሰቅሉታል እና ገበያተኛ ምናምን የሚያልፍ የሚያገድመው ሁሉ ጠላት ተሰቅሎልሃል ብለው ያሳዩታል ማለት ነው። እና ያንን አይነት ተግባር ነው እዚህ ጋር የሚፈጽሙት። እዛ እነዚህም 2 ነቢያት በምድር የሚኖሩትን ስላሰቃዩ ከእግዚአብሔር ያልሆኑትን ነው ግን የሚያሰቃዩት። በእግዚአብሔር ላይ የሚያምጹትን ነው የሚያሰቃዩት። እነዚህ ግን ከእግዚአብሔር የተላኩ ናቸው። በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ። ከ3 ቀን ተኩል በኋላ ግን እግዚአብሔር መንፈስ ይገባባቸዋል። በታላቅ ድምጽም ወደዚህ ውጡ የሚል ድምጽ ይመጣል። እዛ ወጥተው ይሄዳሉ። ሁለተኛው ወዮ አልፏል። ሁለተኛው ወዮ የተፈጸመው በእነዚህ ሰዎች ነው። ሁለተኛው ወዮ አለፈ። አሁን 3ኛው ወዮ ይመጣል ማለት ነው። 3ኛው ወዮ ይመጣል። ራእይ 11:15 ላይ 7ኛው መልአክ ነፋ፣ በሰማይም የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል የሚል ድምጽ ተሰማ። የእግዚአብሔር መንግስትን የሚያውጅ ነው። ይሄውን መለከቱ ሁሉ ጊዜ ምንድነው? ንጉስ ሲሾም አይደለም የሚነፋው የንጉስ። አሁን የሚመጣ ንጉስ አለ። ይሄ ከሚመጣው ንጉስ በፊት ግን ምድር ላይ የሚደረግ ፍርድ አለ ማለት ነው። አሸንፎ ነው የትኛውም ንጉስ የሚገዛው። ስለዚህ አሁን የሚመሰረተው መንግስት የእግዚአብሔር መንግስት ከመመስረቱ በፊት መላእክቶቹ ይመጣሉ፣ ያሸንፋሉ። መለከት እየተነፋ በፊቱ እየሄዱ መለከት ነፊዎች ይወጣሉ። ፍርድ ሁሉ ከተፈጸመ በኋላ የእግዚአብሔር መንግስት ምድር ላይ ትመሰረታለች ማለት ነው። ለዛ ነው 3ኛ መጨረሻ ላይ መለከቱ የተደረገው። ልክ የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነች። ይቀራል እኮ የተወሰነ ጊዜ ግን ሆነች። በቃ ካሁን በኋላ ምንም የሚያቆመው ኃይል የለም። ስለዚህ ለዘላለም እስከ ዘላለም ይነግሳል የሚሉ ታላላቅ ድምጾች ሆነ። በእግዚአብሔር ፊት በዙፋኖቻቸው የተቀመጡ 24 ሽማግሌዎች በግንባራቸው ተደፍቶ ለእግዚአብሔር እየሰገዱ እንዲህ ይላል፣ ያለና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልን ስለያዝ ስለነገስም እናመሰግናለን። አሕዛብ ተቆጡ፣ ቁጣ መጣ፣ በሙታንም ትፈርድ ዘንድ ዘመን መጣ። ለባሪያዎችም ለነቢያትና ለቅዱሳን ስምን ለሚፈሩት ለታናናሾችና ለታላላቆችም ዋጋቸውን ትሰጥ ዘንድ እስከ ዛሬ ድረስ የሚገባቸው በሞት በምናምን ዋጋ ከፍሏል። የሚገባቸው ዋጋ አልተከፈለላቸውም። እግዚአብሔር ሲናገር እንደዚህ በቀሌ እኔ ነው ይላል። እናንተ አትበቀሉ፣ በቀሌ እኔ ነው። እግዚአብሔር ምን አይነት በቀል ነው የሚበቀለው? እኛ መበቀል የምንፈልገው የሰው ልጅ በልቡ በቀል አለ፣ መበቀል ይፈልጋል። እግዚአብሔር ግን አትበቀሉ ይላል። የኛ አይነት በቀል ምንድነው? እሱ እግዚአብሔር እንዲበቀልልን የምንፈልግበት መንገድ ኢትስ ኖት ራይት። እግዚአብሔር ምንም ያህል ብንጎዳ እኛ በፍቅር እንድንመላለስ ነው የፈልገው እና ኦኬ እኔ አልበቀልም ጌታ ሆይ እንላለን። እኛ እኔ አልበቀልም ግን አንተ ተበቀልልኝ እንለዋለን። እዚሁ ምድር ላይ እኛ የምንፈልገውን አይነት እግዚአብሔር በትራችን እንዲሆንልን እንፈልገዋለን። እግዚአብሔር ግን አያደርገውም። ባይዘወይ እግዚአብሔር መጨረሻ ላይ የሚበቀልልን እግዚአብሔር ይሄ የእግዚአብሔር መንግስት የተሰጠን ነገር እንዳንጠቀም የከለከለን መጨረሻ ላይ ሰብስቦ ያው የሚቀጣበት ጊዜ ይመጣልና ስላልተፈረደላቸው እነዚህ ዋጋ ከፍሏል፣ ስለ ስሙ ተሰደዋል፣ ሞተዋል እና ስላልተፈረደላቸው ይጠይቁታል። ለነቢያትና ለቅዱሳን ስምንም ለሚፈሩት ለታናናሾችና ለታላላቆች ዋጋቸውን ትሰጥ ዘንድ ምድርንም የሚያጠፉትን ታጠፋ ዘንድ ዘመን መጣ። ለምሳሌ የሆነ ቤት ላይ ሞት መጣ፣ ሰው እንደዚህ ልጅ ምናምን ተገደለባቸው እና በጣም እያዘኑ ይኖራሉ። በጣም ትልቁ ጉዳት ግን ምን እንደሆነ ታውቃላችሁ? የገደለባቸውን ሰው አግኝተው ፍርድ መስጠት ባለመቻላቸው ውስጣቸው ይጎዳል። የብዙ ሰው ልቡ የሚጎዳው የሚገባውን ፍርድ ለገዳዩ መስጠት ካልቻለ ልቡ ይጎዳል። እነዚህ ሰዎችም እንደዛ ነው። ፍርዳቸው አልተፈረደላቸውም። ምድር ላይ ያሰቃያቸው እውነትን ይዘው ትክክለኛ ናቸው፣ እውነት አላቸው፣ ግን ስለ እውነታቸው አልተፈረደላቸውም እና ፍትህ ተጓሏል ይባላል። ፍትህ ተጓሏል፣ ፍርድ እየጎደለ ነው። በሰማይም ያለው የእግዚአብሔር መቅደስ ተከፈተ ይላል። ከዛ አሁን ወደ ሌላኛው ልንገባ ነው። ቁጥር 19 ላይ ያለውን ተመልከቱት። በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት መቅደስ ታየ። ኪዳኑ መብረቅና ድምፅ ነጎድጓድም የምድር መናወጥም ታላቅ በረዶ
ሆነ። አሁን የኪዳኑ ታቦት በመቅደሱ ታየ። የሚታየው ይሄ ነው። እዛ ምዕራፍ 12 ላይ እንገባለን። በመሃል ላይ ልክ እነዚህ ጽዋው ከመጀመሩ በፊት ያለውን ስቴፕ ደግሞ እዚህ ስፍራ ላይ ያሳየናል። 3 ሰባቶች አሉ ብለናል። አንዱ 7 ማተብ ነው፣ ሁለቱ 7 መለከት ነው፣ ሶስተኛው 7 ጽዋ ነው። ከዛ መካከል ምዕራፍ 12 ላይ ይገባል። ይሄኛውም ሐሳብ የተወሰነ ኮንፊውዥን የሚፈጥር ሐሳብ ስለሆነ እንመለከተዋለን። ከቁጥር 1 ጀምሮ ታላቅ ምልክትን በሰማይ ታየ። ፀሐይን ተጎናጸፈ፣ ጨረቃ ከእግሮቿ በታች ያለች፣ በራሷም ላይ 12 ከዋክብት አክሊል የሆነች አንዲት ሴት ነበረች። እርሷም ጸንሳ ነበረ፣ ምጥን ተይዛ ልትወልድ ተጨንቃ ትጮኻለች። ሌላም ምልክት በሰማይ ታየ። እነሆም በታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይ ከዋክብት እያለ ሲሶ የሰማይ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔር እና ወደ ዙፋን ተነጠቀ። ከዛ ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። ከዛ መልአኩ ሚካኤል መጥቶ ደግሞ ሲዋጋ እንመለከታለን ማለት ነው።